የምንሮጠው ያንን በውስጥ የያዝነውን የክብር ቃል አለመነጠቅ ነው። ያ የክብር ቃል ደግሞ ሃይማኖት ነው። ስለዚህ እምነትን ይዞ የሚሮጡት ሩጫ ነው እምነት፣ የክርስትና ሩጫ እና ቅዱስ ጴጥሮስ በእምነት ነበር የሮጠው። ፍጹም አማኝ ነው። አሁን እንደምታውቁት ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ቅዱስ ጴጥሮስን ተከተለኝ ሲለው እኔ የአብ ልጅ ነኝ፣ እኔ እግዚአብሔር ነኝ፣ እኔ እንደዚህ ያለው ነኝ ብሎታል? አላለውም? ምንም አላለውም። ዝም ብሎ ሄዶ ምንድን ነው ያለው? አሳዎችን ሳይሆን ሰዎችን የምታጠምድ አደርግሃለሁ ነው ያለው። እሺ ብሎ ዝም ብሎ ወጣ። የ55 ዓመት ሽማግሌ ነው፣ ሽማግሌ ሰው የ55 ዓመት ሽማግሌ ተከተለ ብሎ። ጌታ ደግሞ ሲታይ የ30 ዓመት ልጅ ሆኖ ነው የሚታየው። የ30 ዓመት ልጅ መጥቶ የ50 ዓመት ሽማግሌን ተከተለኝ ሲለው ምንድነ የት ነው የምታደር? ለመሆኑ እኔን ለማስከተል ቤትህ የት ነው? በምንድን ነው የምታስተዳድረን? የምንበላው ምንድን ነው? የት አካባቢ ነው ቤትህ አይባልም። እንዲሁ ዝም ብሎ በእምነት መረቡን ጥሎ መውጣት። ስለዚህ አምኖ መውጣትን የሚጠይቅ ነው። ሳያመካኙ መውጣትን ይጠይቃል። ቅዱስ ጴጥሮስ ማመካኘት ይችላል። እንዲህ እኔ እኮ 55 ዓመቴ ነው፣ የምትጦርበት ጊዜ ነው፣ ቤቴን ትቼ ወጥቼ የት ነው የምጠጋ? በዚህ ዕድሜ ሰርቼ በላለሁ አልል፣ ሌላ ቦታ ቤት እሰራለሁ አልል ማለት ይችላል። ምንም ሳያመካኙ መውጣት፣ የተፈጥሮ ሕግን የሚያዩትን ነገር ሁሉ ጥሎ መውጣት እና ሃይማኖት ከምክንያት በላይ ነው የሚባለው ለዚህ ነው። ምንም ነገር ሳያይ ነው ቅዱስ ጴጥሮስ ጌታን ሲከተል የሚያየው ነገርም አልነበረውም። እድሜውም እንቅፋት አልሆነበትም። ለአንዳንዶቻችን አሁን እንደምታዩት ለእኔ አንዱ አይነት እድሜ ምክንያት ይሆንብኛል፣ ለአንዱ ደግሞ አንድ አይነት። ለምሳሌ ሽማግሌ እኮ ነኝ ምን አደርጋለሁ በዚህ እድሜ ምን እሰራለሁ ይላል። ወጣቱ ደግሞ ያው እንግዲህ ወጣት አይደለን ምን ይደረግ፣ ያው እሳት አይደል ስጋ። ሁሉም ለእድሜው ምክንያት አለው። ያኛው እናንተ እስቲ ወጣቶቹ ሩጡ፣ እኛማ እንግዲህ ደከምን እኮ ድሮ አውቀን ቢሆን ይላል ሽማግሌው ማለት ነው። ሳታውቅ ቀርተ ነው። ድሮ አውቀን ቢሆን ደግሞ የኛው ደግሞ ምንም ምክንያትን ሁሉ ቆርጦ ጥሎ ክርስቶስን መከተል ነው ክርስቲያናዊ ሩጫ የሚባለው። እና ቅዱስ ጴጥሮስ በዚያ እድሜው እንቅፋት ያልሆነበት ሮም ድረስ ሄዶ ተሰዶ ያስተማረ ፍጹም ቅን እና የዋህ ለክርስቶስ ፍቅር የሳሳ የነበረ ጌታ እንኳን እሞታለሁ ብሎ በተናገረ ጊዜ አትሞትም የሚለው ለክርስቶስ ፍቅር ይሳሳ ስለነበረ ነው። ጌታም ስህተቶቹን ይታገሳቸው የነበረው ክርስቶስን እየወደደ የሚሳሳት ሰውና አቅዶ የሚሳሳቱ ሰው የተለያየ ናቸው። ክርስቶስን እየወደደ የማይሞላለት ሰው አለ። ይጎላል፣ እያደር ይጎላል፣ እንደገና ይጎላል፣ ይሞክራል፣ ያቅተዋል፣ ይሞክራል፣ ያቅተዋል፣ ይጀምራል፣ ይቆምበታል፣ ይቀጥላል፣ ይቆረጥበታል፣ ይሮጣል፣ ይደክማል፣ ይነሳል፣ ይወድቃል። እንደዚህ የሚሆንበት ሰው አለ። ግን የክርስቶስ ፍቅር ውስጡ አለ። ክርስቶስ እንዲህ ያለን ሰው ያሳድገዋል። ክፋቱን ለምን እየጣረ እንደያቃተው እንደሚሰራው ያውቃልና። ቅዱስ ጴጥሮስ እንደዚህ አይነት ሰው ነበር። ክርስቶስን ይወደዋል፣ መሀል ላይ ደግሞ ይፈታተነዋል። አንድ ቀን ብርዱ፣ አንድ ቀን ሰው ያስፈራረዋል። እንዲህ ያለ ቅን ሰው ስለነበረ ለቅዱስ ጴጥሮስ እንቅፋት የሆኑበት እድሜው፣ ፍርሃቱ፣ እንዲህ ያሉ ነገሮች እንቅፋት ሆነውበት ነበረ። እነዚህን ነገሮች ሁሉ ያሸነፋቸው ክርስቶስን ፍቅር መያዙ ነበር። የክርስቶስ ፍቅር በልቡ ስላለ በንስሐ ተሻገራቸው። እነዚያን ሁሉ ነገሮች እግዚአብሔር አሻግሮ የሐዋርያት አባት ለማድረግ አበቃው። ሩጫ የሚፈጸመው በእምነት የሚሮጥ ነው። ፊት ለፊት የሚታየው ነገር ሁሉ ባዶ ሆኖ ይታያል። የክርስትና ሃይማኖት ሩጫው ሲጀመር የሚታይ ነገር የለም፣ ሲጨረስ የሚታይ ነው። የሩጫውን አክሊል በልብ ዓይን የሚያዩት እንጂ ምድር ላይ ግን የሚታየው ነገር ሁሉ በሩጫው መሃል ተስፋ አስቆራጭ ነገር ነው። ቅዱስ ጴጥሮስ ጌታን ተከትሎ ሲሮጥ ሰይፍ ነበር የሚታየው። ዙሪያውን ሰይፍ ነው፣ የሚበላ የሚጠጣ የለም፣ ብርድ ነው የነበረው፣ ርስት የለም፣ ባዶ ነገር ነው የሚታየው። የሚያስፈራሩ ሰዎች ነው የሚታዩት። ሰይፍ የታጠቁ ሮማውያን ወታደሮች፣ የሚደነፉ ጭፍራዎች ነበር የሚታዩት። እና ክርስቶስን መከተል ስንጀምር እንደዚህ ያለ ነገር ነው የሚታየን። ያንን ዓይናችን እንዲጠራ ነው እግዚአብሔርን እርዳኝ የምንለው።
አሁን ለቅድስት ኢየሉጣ የሚታያት የበርሜሉ እሳት ነው። ለቂርቆስ የሚታየው አክሊል ነው። የአይን ጉዳይ ነው። የሚታየን ነገር ያጸናናል፣ የሚታየን ነገር ያደክመናል። በምድር ላይ የምናየው ነገር ሁሉ አስፈራሪ ነገር ነው። በእምነት ከሮጡት ግን ሁሉም ነገር ያበቃል። አሁን 1 2 3 ነገሮች ልንገራችሁና ጉዳዩን ለመጠቅለል ልሞክር። ክርስቲያናዊ ሩጫ አሁን እንዳልኳችሁ ከውስጥን ከማጥራት የሚጀመር ነው ብያችኋለሁ። ውስጣችን ያለው ነገር ነው ከሚሽቀዳደሙንን አጋንንት መይኮነ ቀትል ዘምስለ ስጋ ወደም። ሩጫችን ከስጋና ከደም ጋር አይደለም እንዳለ ተወዳዳሪዎቻችን ወደረኞቻችን የማይደክሙ አጋንንት ናቸው። ስለዚህ ያንን ለመሮጥ መጀመሪያ የሚደረገው ውስጥን ማጥራት፣ ሁልጊዜ ወደ ውስጥ መመልከት። ባልንጀራህ በገሰጸህ ጊዜ ወደ ኋላ ተመለስ ይላል ሰሎሞን። ባልንጀራህ በገሰጸህ ጊዜ ወደ ኋላ ተመለስ ማለት ሰዎች ስላንተ ክፋት ወይም የሚያዋርድህን ነገር ሲናገሩ አንተ ራስህን ተመልከት። ያን ጊዜ እግዚአብሔር ይረዳሃል፣ ይቀድስሃል፣ ያነጽሃል፣ ያሳድግሃል። ወደ አንተ የሚወረወሩ የሰዎችን ቃላት ሁሉ እንደ መለኮታዊ እንክብካቤ ቆጠራቸው ነው። የእግዚአብሔር እጅ ነው። የእግዚአብሔር እጅ አድርገህ ቆጠራቸው እንጂ የሚወጋህ ጦር አድርገህ አትቁጠረው። የዛ ጊዜም እነዚያ አንተን ራሱ ማንጻት ይጀምራሉ። እንደ እሳት ናቸው። እኛ ወርቅ ብንሆን ወርቁ ላይ ያሉ ትንንሽ አፈሮች ወይም ሰም ቢኖሩ የሚያቀልጣቸው እንደ እሳት የሚለበልብ ፈተና ነው። ያ እግዚአብሔር እኛን ለማጥራት የሚጠቀምበት ከውርና እሳት ነው። እንደዚህ ካልን ምን እያደረግን ነው የምንሮጠው የሚለውን ልንገራችሁ። የመጀመሪያው ክርስቶስን እያየን እንሩጥ ነው። ዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ ያለውን ታሪክ ታውቁታላችሁ። ወንትለው ለፍጹም መላክነ፣ የእምነታችን ራስ ክርስቶስን እያየን እንሩጥ ይላል። የእምነታችን ራስ ክርስቶስን እያየን እንሩጥ። ክርስቶስን እያየን እንሩጥ። ስለዚህ መጀመሪያው አሁን ሁላችንም ያለንበት ነገር ሩጫ ነው። ለምሳሌ ለመነኮሳት ምንኩስና ሩጫ ነው። ነገሩን ከረንት ተጨባጭ ለማድረግ ለመነኮሳት ምንኩስና ሩጫ ነው። ከዛስ ለደቀ መዛሙርትም በቃ ተማሪነቱ ሩጫ ነው። ለሚያስተምሩትም እንደዚህ በቃ ክርስቲያን በሆነባት ቦታ ሁሉ ሩጫ አለው ነው ባጭሩ። ቄስ ሰዓታትም ሩጫ ናት፣ ቅዳሴም ሩጫ ናት፣ አቋቋም ትምህርትም ሩጫ ናት፣ ቅኔ ትምህርትም ሩጫ ናት፣ መጽሐፍ ትምህርትም ሩጫ ነው፣ ቅዳሴ መቀደስ ሩጫ፣ ጸበል መስጠት ሩጫ ነው፣ ሽመና መስራት ሩጫ ነው፣ እርሻ ማረስ መቆፈር ሩጫ ነው፣ ልጅ ማሳደግ ሩጫ ነው፣ ንግድ መነገድ ሩጫ ነው። ንግዱም ውስጥ ክርስቶስን የምናገኝበት ማድረግ ስለምንችል ማለት ነው። በዚህ ዓለም ላይ የምንኖርበትን ሜዳ ሁሉ ወደ ክርስቶስ የምንሮጥበት ሜዳ ማድረግ እንችላለን። ስለዚህ ሩጫ ውስጥ ነው ያለ ነው ማለት ነው። ስንሮጥ ማንን እያየን እንሩጥ ካላችሁ ክርስቶስን እያየን እንሩጥ። ክርስቶስን እያየን ነው። በነገራችሁ ላይ መነኮሳት የሚመነኩሱበት ምክንያት ምንድን ነው? ቀለል ብሏቸው እንዲሮጡ ነው አንዱ፣ ጓዝ እንዳይከብዳቸው። ሌላኛው ምንድን ነው? ትኩረት ክርስቶስን እያዩ ከመሮጥ ከሚጎትት ነገር ለመላቀቅ ነው። ከሚጎትት ነገር 24 ሰዓት ክርስቶስን ማየት። መነኩሴ ማለት በነገራችን ላይ 24 ሰዓት ክርስቶስን ለማሰብ ዝግጁ ሆኖ የሚወጣ ፍጡር ማለት ነው። ሌላ ነገር የለም። አረ ይህች ክፉ ዓለም ወዲያ ጥለናት እንሂድ ተብሎ የሚወጣ ምንኩስና የለም። ምንም ክፉ ዓለም የለም። ክርስቶስን ፍለጋ የሚወጣ። ስለዚህ ለምሳሌ አንድ መናኝ በሊቀረድ ወይም በመጋቢት አዝ ውሃ ሲቀዳ እንደዚህ እያለ ይቀዳል። ይኸው እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ሽመና ሲሰራ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እያለ ሽመና ይሰራል። እንጨት ሲፈልጥ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ይላል። በእያንዳንዷ ነገር ክርስቶስን ነው። በቃ ክርስቶስ 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 ማለት እንዲችል ነው
ማማ ቁርስ የሚል ልጅ ስለሚኖር እዛ፣ ስለዚህ ያ እንዳይጎትት እንደው በሙሉ ልቤ ክርስቶስ ክርስቶስ ልበል ተብሎ የሚወጣበት ነው እያንዳንዷን ነገር። ስለዚህ አሁን ወደፊት አሁን እያጨዳችሁ ሁሉ እንደዛ በሉ። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ ያሉ ጤፍ ማጨድ ይቻላል። መዝጋት ብቻ አይደለም፣ ዝም ብሎ በአት ዘግቶ 40 ዓመት ዘግቶ 30 ዓመት ዘግቶ ብቻ አይደለም። በዚህ በክፍቱ ዓለም ሆነ ስመ ክርስቶስን አስብ። በቃ እግዚኦ ማርነ ክርስቶስ እየተራመደ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ በእርምጃው አብሮ ማለት ይቻላል። ስለዚህ ክርስቶስን እያዩ መሮጥ ማለት ምን ማለት ይመስላችኋል? ክርስቶስን እያዩ መሮጥ ማለት 1 2 3 ነገሮች ናቸው። የመጀመሪያው የክርስቶስን ሕይወቱን እያዩ መሮጥ፣ ሕይወቱን እያዩ መሮጥ። እንዲያውም ይህንን ትምህርት የምትሰሙ ሁላችሁም አንድ የቤት ስራ ልስጣችሁ። ከቻላችሁ የማቴዎስ ወንጌልን አንብባችሁ የጌታችን የኢየሱስ ክርስቶስን ሕይወት ብታወጡ ጥሩ ነው ነው እስከ ፍልሰታ መጨረሻ እና ለንስሐ አባታችሁ አሳርሙ። ይህ የቤት ስራ ሳሰሩ አትቀሩና ማቴዎስ ወንጌልን ጨርሳችሁ እስከ ፍልሰታ መጨረሻ ድረስ የጌታችን የኢየሱስ ክርስቶስን ሕይወት ማውጣት። ለምሳሌ ሲርበው እንዲያደርግ ነበር፣ ሰዎች ሲከራከሩት እንደዚህ ነበር የሚለው፣ ልዝብ ነበር። ለምሳሌ አሁን የጧፍ ኩስታሪን አያጠፋም የተቀጠቀጠ ሸንበቆን አይሰብርም የሚለውን ይዞ ጭምት ነበር ጌታ፣ ማንንም መጉዳት አይፈልግም ነበር ብሎ ማውጣት ይቻላል።